አፍሪካ ከቻይና ባለፉት 2 አስርት ዓመታት ለሚጠጋ ጊዜ ለመሰረተ ልማት ግንባታዎች ከፍተኛ ገንዘብ ታገኝ እንደነበር መረጃዎች ያሳያሉ። ከቅርብ ጊዜ ወዲህ ግን ከምታገኘው አዳዲስ የፋይናንስ አቅርቦትና ብድር ይልቅ የምትከፍለው ዕዳ በልጧልም ተብሏል። ሪፖርተራችን ኤርሚያስ በጋሻው በዚህ ዙሪያ ተከታዩን ዘገባ አሰናድቷል። የሩቅ ምስራቋ ባለግዙፍ ምጣኔ ሀብት ቻይና ከዓመታት በፊት ለአፍሪካውያን የመሰረተ ልማት ግንባታዎች ፋይናንስ በተጠየቀች ጊዜ ሁሉ የማታሳፍር አስተማማኝ ምንጭ ሆና ከርማለች። ከቻይና የሚቀርብ ፋይናንስ የዲሞክራሲና የሰብአዊ መብቶች አጠባበቅ ቅድመ ሁኔታ የሌለው በመሆኑም ከምዕራቡ ዓለም ፋይናንስ ይልቅ ለአፍሪካውያን ተበዳሪዎች ተመራጭ ነበር። የአሜሪካው ቦስተን ዩኒቨርሲቲ ከሰሞኑ ያወጣው ጥናታዊ መረጃ እንደሚያሳየው ከጎርጎሮሳውያኑ 2000 እስከ 2024 ቻይና ለ49 አፍሪካ ሀገራት ከ180 ቢሊዮን ዶላር በላይ አበድራለች። እንዲሁም በ2016 የፈረንጆቹ ዓመት ብድሩ 28.8 ቢሊዮን ዶላር ደርሶ እንደነበር መረጃው ያሳያል። የዛሬን አድርገውና በተለይ ከ2012 እስከ 2018 ቻይና በዓመት በአማካይ 10 ቢሊዮን ዶላር ለአፍሪካ ሀገራት ታበድር ነበር። የተለያዩ መረጃዎች ከዓመት ዓመት እየጨመረ እዚህ የደረሰው ቻይና ለአህጉረ አፍሪካ የምታቀርበው ብድር ከቅርብ ዓመታት ወዲህ ግን በከፍተኛ መጠን እየቀነሰ መምጣቱን ያሳያሉ። ከዓመት ዓመት እያሽቆለቆለ የመጣው ይህ የብድር መጠንም ቀደም ባለው ጊዜ የአፍሪካ ልማት ባንክም ሆነ ዓለም ባንክ ለአፍሪካ ሀገራት ከሚያቀርቡት ብድር የበለጠ ነበር። እናም በቦስተን ዩኒቨርሲቲ ቻይና ከአፍሪካ ጋር ያሏትን እንቅስቃሴዎች የሚከታተለው የመረጃ ቋት በተጨማሪ እንዳሳየው በ2025 ቻይና ለአፍሪካ ያበደረችው ከ2.1 ቢሊዮን ዶላር በታች ነው። ይህ ብድር ከመላው አፍሪካ ሀገራት ውስጥ በአንጎላ፣ ግብፅ፣ ዴሞክራቲክ ኮንጎ፣ ኬንያና ሴኔጋል ብቻ ለሚገኙ 6 ፕሮጀክቶች የቀረበ ብድር ነው። የብድር መጠኑ የቀነሰው ቻይና በአሜሪካን ዶላር ብድር ከምትሰጣቸው ከግዙፍ የመሠረተ ልማት ፕሮጀክቶች ይልቅ በቻይና ዩዋን ብድር ወደሚቀርብላቸው ትናንሽ የንግድ ፕሮጀክቶች ከመንግሥትም ደግሞ ወደ አዋጭ የግሉ ዘርፍ የብድር ምንጮች በማተኮሯ እንደሆነ የጥናት ሰነዱ ያመላክታል። ይህ ብቻ ሳይሆን እንደ ዛምቢያ፣ ጋናና ኢትዮጵያ ያሉ ቀደም ባለው ጊዜ ትልልቅ የንግድ ብድር የወሰዱ አገራት ብድሩን በወቅቱ ለመመለስ መንገራገጫቸው ደግሞ ትልልቆቹ አበዳሪዎች የቻይና ኤግዚም ባንክና የቻይና ልማት ባንክ ተጨማሪ ብድር ለመስጠት እጅግ ጠንቃቃ አድርጓቸዋል መባሉም ነው። ነገሩን ትንሽ ግራ አጋቢ ወይም አስገራሚ የሚያደርገው ግን ቻይና ለአፍሪካ የምታበድረው ገንዘብ መጠን እየቀነሰ ወደ አፍሪካ የምትልከው ምርት መጠን ደግሞ እየጨመረ የመምጣቱ ነገር ነው። ለምሳሌ በ2025 አፍሪካ ወደ ቻይና የላከችው አጠቃላይ ምርት 123 ቢሊዮን ዶላር ዋጋ ያለው ሲሆን ከቻይና የገዛችው ምርት ግን 225 ቢሊዮን ዶላር ዋጋ ያለው ምርት ነው። በጉዳዩ ዙሪያ ሮይተርስ የዜና ወኪል ይዞ የወጣው አንድ ዘገባ እንደሚያሳየው ደግሞ አሁን አፍሪካ በአዲስ ብድር ከቻይና ከምትቀበለው ገንዘብ ይልቅ ለቻይና የምትልከው የብድር ገንዘብ በልጧል። ሮይተርስ የዜና አውታር ዓለም አቀፉን የዳታ ሰብሳቢና አጠናቃሪ ዋን ዳታ መረጃ ዋቢ አድርጎ እንደዘገበው በርካታ ዝቅተኛና መካከለኛ ገቢ ያላቸው የአፍሪካ ሀገራት አዳዲስ የብድር ፋይናንስ ከመቀበል ይልቅ የቀደሙ ዕዳዎቻቸውን ለመክፈል ከፍተኛ ገንዘብ ወደ ቻይና እየላኩ ነው። መረጃው ጨምሮ እንደሚያሳየው የአፍሪካ ሀገራት ከጎርጎሮሳውያኑ 2010 እስከ 2024 ባሉት 14 ዓመታት ከተጣራ ፋይናንስ ተቀባይነት ወደ ተጣራ ከፋይነት ተሸጋግረዋል። ከ2020 እስከ 2024 ባለው ጊዜ ደግሞ ካገኙት በላይ 22 ቢሊዮን ዶላር ዕዳ ለቻይና ከፍለዋል። ይህ በእንዲህ እንዳለ ግን ብድሩ ቢቀንስም አሁንም የአፍሪካ ከተሞች በተለይ በቤልት ኤንድ ሮድ ኢኒሼቲቭ የቻይና ኢንቨስትመንት አልቀረባቸውም። በ2025 ከ60 ቢሊዮን ዶላር በላይ ወጪ የተደረገባቸው ኢንቨስትመንቶች በዚህ መልክ ወደ አፍሪካ መጥተዋል። ናይጄሪያ፣ ዴሞክራቲክ ኮንጎ፣ ግብፅና ኢትዮጵያ ደግሞ የዚህ ኢንቨስትመንት ዋነኛ መዳረሻዎች ሆነዋል።